አፍሪካ ላይ ከጥቂት ሀገሮች በስተቀር ዴሞክራሲያዊ የሆነ አይደለም። ለዲሞክራሲ ጭምጭምታ ያለው ምርጫ የለም። ኢትዮጵያ ላይ መተንፈስ አችልም እየተባልክ ምርጫ አለ ማለት ስድብ ነው። ኢትዮጵያ ላይ መተቸት አትችልም። ብልጽግና መተቸት ሳትችል ምርጫ ልመርጥ ነው ማለት ምን ማለት ነው? ምን ማለት ነው? ስለዚህ እንዲሁ ምሩ ብልጽግና ደስ ይበላችሁ። ለዚህ ሰገጤ ህዝብ መብራት ስራለት እናንተ ብሩንም ምኑንም ፈታ በሉበት። ይሄ ሰገጤ አርሰናል፣ ቼልሲ ምናምን ደግፍ በለው እካክ እነሱ ይደግፉ፣ ቴሌቪዥን ይዩ። በተለይ ብልጽግና ማድረግ ያለበት ጥሩ ነገር አንድ ነገር ልንገር። ይሄ የአርሰናል የማንቸስተር ገለመሌ የሚባሉ ከካሞች ቡድን ባለበት ጊዜ መብራት እንዳታጠፋ በቃ መብራት አብራላቸው። ኳስ ይነሱ፣ እናንተ ዝረፉም ብሉም ምን በሉ በቃ አሪፍ። እውነቱን ነው ነገር ማድረግ ያለበት ብልጽግና ኳስ ባለበት ማንቸስተር ባለበት ቲጂዬ ምን ባለበት እሱን አድርግ። መብራት አብራላቸው፣ እሱን ታበራለህ። እየራበው ችግር የለበትም። እካኩን እያካካ ችግር የለበትም። ትላንትና አርሰናል እያሉ ሲጮህብን የነበሩ ዛሬ መጥተው ደግሞ እንደዚህ ችግር ተፈጥሯል ይሉናል። የሚቀድመውን እንኳን አያውቁም እኮ በምን ላይ ነው ያለው ብለው እንኳን አያስቡ። ስለዚህ አሁንም የምርጫው ጉዳይ በአፍሪካ ደረጃ አንደርስታንድ አፍሪካ ደረጃ አሁን ለምሳሌ ዶክተር አብይ ቢወርድ ኢትዮጵያ ላይ መኖር አይችልም። the first person በሰላም ኢትዮጵያ ላይ የኖረው የሰው ደም የሰው እጅ የሌለበት ማን እንደሆነ ታውቃለህ? ኃይለማርያም ደሳለኝ ይባላል። የሰው ደም የሚባል የሌለበት ሰው ካልከኝ ኃይለማርያም ደሳለኝ። ማንም አይነካው፣ ጋርድ የለው ምን የለው፣ የፈለገበት ቤት ኃይለማርያም ደሳለኝ የሚነካው የለም። ለምን? የተማረ ሰው ነው። ትክክለኛ የተማረ ከ4 በላይ ዲግሪ ማስተርስ ያለው ብቃት ያለው ሰው ሀቁን ልንገርህ፣ ኃይለማርያም ደሳለኝ የሰው ደም የለበትም። አምላኩን እያመሰገነ እየኖረ ነው ኢትዮጵያ ላይ። ለምን? ያውቀዋላ። ስልጣኑን አልፈልግም ብሎ ነው የወጣው። አልፈልግም፣ ውሰዱልኝ፣ አልፈልግም፣ ይሄ ስልጣን ለኔ አይሆንም። ሀቅ ነው። የአንድ ሰው ደም የለበትም። ስለዚህ አሁንም የምለው ዶክተር አብይ አሁን በምርጫ ቢሸነፍና ኢትዮጵያ እንደ እንትና ልኑር ቢል እንደ ኃይለማርያም ደሳለኝ እውነት መኖር ይችላል ወይ? ይሄ ጥያቄ ምልክት ነው። መኖር ይችላል ወይ? ሽመልስ አብዲሳ መኖር ይችላል ወይ? አዳነች አበቤ ከስልጣኗ ወርዳ ኢትዮጵያ ላይ በሰላም መኖር ትችላለች? የአማራዎቹም ባለስልጣኖች አሉ። እነሱ በስልጣናቸው ወርደው በስነ ስርዓት መኖር ይችላሉ ወይ ነው ጥያቄው። ገባ? በስነ ስርዓት መኖር ካልቻልክ ወንጀለኛ ነህ ማለት ነው። የሆነ ሰው መንገድ ላይ የሚደፋ ከሆነ ወንጀለኛ ነህ ማለት ነው። ተግባባ? ያንን ነው ማሰብ ያለባችሁ። እንደ አንድ ባለስልጣን ማሰብ ያለብህ ስልጣኑን ስትወርደው ወይም ደግሞ ሌላ ሀገር ፖለቲካሊ ሌሎቹ እነ ቡኖ በደሌ እነ መስፍን ፈይሳ ምናምን የሚባሉ ከብቶች ናቸው ይዛቸው። ይሄ የውቃቢ ጀበና የመሰለው አቤቶ ክቸው፣ ይሄ ገመሞ ጭንቅላት ደግሞ መሀል ሜዳ ደሳለኝ የሚባል በሳቅ የሚገሉ ሰዎች ናቸው። ልዕልና የምትባል ሆምለስ የአሜሪካ እነሱ ናቸው የሚያወሩላቸው። ያሳዝነኛል እና ግራ አይገባም። በጣም ግራ ይገባኛል። ጥሩ ነው፣ መደገፍ ይቻላል። እኔ አሁን ከአያና ጋር ማውራት ይችላል። ስለደገፍክ ብዬ አልቃወም። ለምን? ከጥቅሙ አንጻር ነው የሚደግፈው። ሰው ባማኔ ከጥቅም አንጻር እንጂ ዝም ብሎ አይደገፍ። ኤርሚያስ ለገሰ ከጥቅሙ አንጻር ይሞታል እንዴ?
ስለዚህ አሁንም የምለው ምንድነው ጽሩ ብልጽግናዎች ማስተካከል ትችላላችሁ። እውቀት ያላቸው ሰዎች አምጡ እናንተ ጋር። እውቀት ያለው ሰው ምን ያመጣል? ለውጥ ይዞላችሁ ይመጣል። ለምን? ከህዝቡ ጋር የሚያስታርቅ ከህዝቡ ጋር የሚያጋጭ አይደለም። ከህዝቡ ጋር የሚያስታርቅ ሰው ካልሆነ አይሆንም። እመኑ። ብልጽግና መስራት ያለበት አሁን ታየ ቦጋለ ብልጽግና እንደፈለገ ቢሆን አልፈልግም አለው። እኔ ደግሞ አንዳንዴ ብልጽግና ራሱ ግራ ይገባኛል እኮ። እንደፈለገ አልቅሶ ታየ ቦጋለ ነው አትሆነንም አንፈልግም አሉ። እንደዛ ሆኖላቸው በቃ አንዳንዴ ከልክ በላይ ስታሽቃበት ራሳቸው ራሱ ግራ ይገባቸዋል። አንፈልግም እና ልላችሁ የምፈልገው የኢትዮጵያ ምርጫ ለማናችሁ የምነግረው የምርጫው ጉዳይ ሳይሆን እኔ የሚያሳስበኝ ከኢትዮጵያ ሕዝብ ጋር ተስማምታችሁ የምትኖሩበት ነገር ብታረጉ ጥሩ ነው እላለሁ። ከሕዝባችሁ ጋር ተስማምታችሁ ብትሰሩ ጥሩ ነው። እንዳልኩ አንድ ማናችሁም የፈለገ ሀብት ቢኖራችሁ ቪላ ብትኖር ከአንድ እንጀራ በላይ አትበላም። አትሽውዱ። የከተማ ልጅ ደስ የሚለኝና ከከተማ ልጅ ጋር በጣም የምግባባው ለዛ ነው። የከተማ ልጅ ሲቀርብህ የየትኛውን ከተማ ነው፣ ጎጃምም ላይ ጎንደርም ላይ የትም ቦታ ላይ ብቻ ከተማ ነው። ጥቅም ፈልጎ አይደለም የሚቀርብህ፣ በማንነትህ በቃ ዩኩ አምኮ ዊግድ እንጂ እንዴት አድርጌ ይህን ልብላው፣ እንዴት አድርጌ ቀርቤ ልጠቀምበት ምናምን የሚባል ሙድ የለንም። እግዚአብሔር መሰከረኝ። አሁን በሙሉ ሚዲያ ላይ የክፍለ ሀገር ልጆች ናቸው በጣም ፌመሶች። ሼም የለም። ሰገጤ ምን ብትለው ምን ያህል ምን ሼም የሚባል የለም። በቃ በገገማ አረ እንትናን ይውልኝ ከብልጽግና ራሱ እኔ የሚመቸኝን ሰው ልንገራቸው። ሶሎ አጠጡ ይመቸኛል። ሼም እንኳን አለው ልጁ። አንዳንዴ እግዚአብሔር ምስክሬ ገብታችሁ የሚሰራውን ቪዲዮ ሶሎ አጠጡ ሼም አለ። የከተማ ልጅ ነው። በጭፍኑ አይደግፍም። በጭፍኑ ከህዝብ አይጋጭ። በጭፍኑ ያዙ ይልቀቁኝ አይልም። አረ እዚህ ጋር ሰው እየበደላችሁ ነው ምንድን ነው የሚሰራው እያለ የሚጮሁበት ጊዜዎች ብዙ ጊዜ አይቻለሁ። ግቡና ፔጁ ላይ ምን እየሰራችሁ ነው? ህዝቡን አገልግሉት እንጂ ለምንድን ነው እንደዚህ የምታደርጉ? የፓስፖርትን ጉዳይ ብትል፣ የመታወቂያ ጉዳይ ብትል፣ የመንጃ ፈቃድ ጉዳይ ብትል፣ የምን ጉዳይ ብትል ያላወራበት ጊዜ የለማ። ሶሎ አጠጡ ሀቅ ነዋ። እኔ እንደ ሶሎ አይነት ደጋፊ ሚሊዮን ጊዜ ቢደግፍ ደስ ይለኛል። ሶሎ አጠጡ አይነት ሚሊዮን ጊዜ ብልጽግና ደጋፊ ቢሆን ቅሬታ የለኝም። ችግሩን የሚናገራል አለ እሱ አሉልህ እንጂ ቡኖ ወደሌ ካሙዙ የሚባል ነፍጣ አለ። ካሙዙ በምን እውቀቱ ፖለቲካ ውስጥ እንደገባ ራሱ የማያውቀው ከብት ይመጣና ሊነግር ይፈልጋል። መጡ አባ ያ ነው ችግሩ እንጂ እንዳልክ የሚባል ደግሞ አለልህ። እንዳልክ የሚባል ይሄ ፈረፋንጎ የመሰለ ይመጣልሃል። ሲያወራ ራሱ እኮ ትንፋሽ እንኳን የለው። ወይ ከእምነቱ አይሆን ወይ ከፖለቲካ አይሆን። በቃ እንደዚህ እና በጣም ነው የሚገርሙት። አብዛኛው ስዩም ተሾመ ይደላኛል በጣም ስዩም ተሾመ አረ ወንድ ነው እናቱ የወለደችው። እግዚአብሔር መሰከረ። ጀግና ስዩም ተሾመ አንበሳ እየረገጠ ነው የሚነግራቸው። አረ ይለያ
አረ ይለያል በጣም። ስዩም ተሾመ ጀግና፣ እዛ ሆኖ ጥግ ድረስ የሚናገር ወንድ የሆነ እናት የወለደችው ቢኖር ስዩም ተሾመ። በፊት ይደብረኝ ነበር እግዚአብሔር በሚያውቀው። ስዩም ተሾመ አርአያ የሚባለው የትግራይ ጥላቻ አለበት። አልወደውም። አርአያ አይመቸኝም። የትግራይ ህዝብን የሸጠ ወሮ በላ ነው። አይመቸኝም እሱ። የትግራይ ህዝብን የሸጠ ሌባ ነው። አይመቸኝም። ስዩም ይመቸኛል። አርአያ ካልከኝ ወሮ በላ የትግራይ ህዝብን የሸጠ ሌባ ነው። ናትሻ አራዳ ልጅ ነው። አረበ መድኃኒዓለም ናትናኤል ፖለቲከኛ አይደለም። ናትናኤል ጨርሶ እኔ አሁን ናቲን ካልከኝ የሚደላኝ ሰው። አረ ሙደኛ አይሰማ። ናትናኤል ተሾመ፣ ናትናኤል መኮንን አረ አይሰማ። ግግም ያለ ስቅጥና የለውም ናቲ። እኔ ማቃቸውን በደንብ ነው ማቀው። ለዛ ነው ምላችሁ ያንን ካመጣችሁና ምርጫ የሚባለውን ነገር ተውት። ምርጫ የሚባለውን ተውት። አይሆንም። ሶል ወይ ጨረስኩ። ቆርጦ ይላኩል። ጨረስ። 3 አንበሳ አውርድ። 3 አንበሳ አውርድና እነግርሃለሁ። ኖ አልተሳሳችም አባቴ። እንዳንተ አይነት ብልጽግና ይመቸኛል። ጥፋት ሳይ የሚናገር ጥሩ ሲሰራ ጥሩ ተሰራ የሚል እንዳንተ አይነት ብልጽግና መቼም ይኖር አዶን ጋር ፕራ ቀደምም ብያለሁ። በፓስፖርት ጉዳይ ሶሎ አጠጡ ነው ወጥቶ የሚናገረው። አንድ የብልጽግና ካድሬ አይናገርም። በመንጃ ፈቃድ ጉዳይ እሱ ነው ወጥቶ የሚጮው። በመታወቂያ ጉዳይ እሱ ወጥቶ ነው የሚጮው። አንዳንድ ቦታ ላይ ችግር ሲኖር ወጥቶ ይሄ ነገር መስተካከል አለበት ብሎ ቀውጥ የሚያደርገው ሶሎ አጠጡ ብቻና ብቻ ነው ከብልጽግና። አንድ ሰው አይቻላል፣ አንድ ሰው። ስለዚህ ሶሎ አጠጡ እንደሱ አይነት ብልጽግና መቼም ቢሆን አይጎረብትም። መቼ። ስለዚህ ሶሎ አጠጡ ለዛ ነው የምትመቸኝ። ዝም ብለህ አሽቃባጭ አይደለም። ዝም ብለህ በቃ በደፈናው የምትቀጠል አይደለም። ከህዝቡም ጋር ማያጋጭ ነገር ነው አንተ የምትሰራው። ሌሎቹ አሉ ቀንድ አውጣ ይመሰሉ፣ ያውም ውጭ እየኖሩ ደሜን የሚያፈላው እኮ ያውም ውጭ እየኖሩ ገብተዋል። ውጭ የሚኖሩት እነማን ናቸው? ይኸውን ማን ነው የሚባል ይሄ የውቃቢ ጀበና የመሰለው ጥራል አቤት ወክቻው የሚባል ቀንድ አውጣ አንድ ነገር ስለ ስህተት አያወራ። መስፍን ፈይሳ የሚባል እብድ ሰገጤ አንድ ስለ ብልጽግና አንድ ችግር እዚህ ጋር አለ፣ እዚህ ጋር ችግር አለ፣ እዚህ ጋር እንደዚህ የሚባል ነገር የለም። ደሳለኝ የሚባል ገመሞ ጭንቅላት እንዴ ችግር ነው። አሁን እንትና ይጽፋል ናትናኤል መኮንን ነው። አንዳንዴ እኔ አሁን እኔ ጠየቀኛል ከጆዋር ብልጽግና ኢሌን ጊዜ ነው ጀዊት ነው ስላልተሳካልሽ በሁለተኛው ሙድ ልትመጪ ነው። በደንብ ለኦሮሞ ልጅ ጥላቻን ጥግ ድረስ ያስተማርከው አንተ ነህ። አቢቹ አላስተማረም። ለምን? ሚስቱን አቅፎ የሚተኛው አማራ ናት። አቢቹ አይደለም ጥላቻን ያስተማረው ነው። ምናልባት ለአብይ ጥላቻን አንተ አስተምረው ሊሆን ይችላል ጀዋር እንጂ አብይ ጥላቻን አላስተማረም ለአንተ። ስለዚህ ደፍንሊ ጀዋር አልተሳካለትም። ያሰበው ያለመው እንደ ኢትዮጵያ ሲገባ እኮ የመጀመሪያው የተከለው ካርታ የምን ካርታ ነው? የኢትዮጵያ ካርታ ነው። የኢትዮጵያ በባዶ እግሩ ሄዶ ኦሮሚያ ካርታ ብሎ ነው የተከለው። ተንከሲስ ቆዳ። እኔ አቢቹን ከእንትና ጋር መነጋገር እንደ ስድብ ነው ማለት ከጀዋር ጋር። ጀዋር ቀን ቢያገኝ ድፍን ኢትዮጵያን ቢያጠፋ ደስ ይለዋል።